በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ተጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬ ያለው በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይህንን ማጠናክረን እንቀጥላለን። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘቱ በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች
በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። የትግራይ ሕዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ሕዝብ ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። በነገራችን ላይ ዛሬ በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው ይህ ጉዳይ ግን ትግራይ ብቻ አይደለም። አማራ አካባቢ የሚንቀሳቀሱ ኃይሎች ለአማራ ሕዝብ ሰላም፣ ደህንነት፣ ጥቅም እንታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለው። እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉ የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለ። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ከህዝብ ተነጥሎ ህዝብ አስለቅሶ ህዝብ ዘርፎ የሚደረግ ትግል ደግሞ የትም ማድረስ እንደማይችል ከታሪኮቻችን መማር የምንችል ይመስለኛል። መንግስት አብዛኛውን ጉዳይ በትዕግስት የሚያየው ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ ዓላማ ቢስ ነው። ዓላማ የለውም። ይህንን ግጭት ከፈጸምን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። በዚያም በዚህም ብንገል ብንሞት ትርጉም የለው። ኢትዮጵያ ውስጥ በተለይ ትግራይ አካባቢ ያለው የፖለቲካል አውድ የመጥረቢያ ፖለቲካ ሰለባ ነው። ትግራዋይና ኢትዮጵያውያን የሆኑት መጥረቢያ ሶስት አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል።
የሚልካችሁ አካል መጠቀሚያ ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ እፈልጋለሁ። መጥረቢያውና መያዣውን እንጨት ግን በተቻለ መጠን መታገስ፣ በተቻለ መጠን ማስተማር፣ በተቻለ መጠን መመለስ ያስፈልጋል። ጉዳቱ የጋራ ስለሚሆን ታስታውሱ እንደሆነ ባለፉት 5-6 ዓመታት የነበረው ፖለቲካል ዲስኮርስ ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም እላችሁ፣ የወደቁ ታነሳለች። የወደቁ ታነሳለች፣ የተኙ ታነቃለች። ሊለሙ ሊበለጽጉ ሲገባቸው ያልገባቸውን ወንድምና እህቶቿን አንቅታ ወደ ብልጽግና ጎዳና ትወስዳለች። ይህ የኢትዮጵያ ጉዞ ይሆናል። ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረሻ አቅቷቸው የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ፣ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ ምርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌደራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። እዚህ ጋር አንድ በአንክሮ እንድትረዱኝ የሚፈልገው ጉዳይ በተለይ የተፎካካሪ ፓርቲ አባላት በሌላም ሀገር ያላችሁ ፖለቲከኞች እኛ እንወያይ፣ እንመካከር፣ እንፍታ እያል ያለነው ችግር እኛ የፈጠርነው ችግር አይደለም። ለምሳሌ አማራና ትግራይ አካባቢ የወልቃይት ጉዳይ ይነሳል። እኛ አልፈጠርነውም እኮ እኛ ላይ ወደቀብን እንጂ እኛ አልፈጠርነውም። ይሄን ችግር እንፍታው ነው ያልነው እንጂ እኛ የፈጠርነው ችግር ነው ማለት አይደለም። ልማት በሚመለከት መገጭ ወይም አርጆ ወይም ሶማሌ ክልል ወይም አፋር የተጀመረው ግድብ እኛ ላይ ወደቀብንና እንፍታዋለን እንጂ እኛ እኮ አልጀመርነውም። የተጀመሩ የምትሏቸው ጉዳዮች እኮ እኛ አልጀመርናቸው። ህዳሴ ከነጥፋቱ እኛ ላይ ወደቀብን እንጂ እኛ አልጀመርነውም። ምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። እዚህ ጋር መዛባቶች ያሉ ይመስለኛል። ልማትም ስንጠይቅ የተጀመረው ማን ጀመረው? ለምን ጀመረው? ፖለቲካል ኢሹም ሲሆን እንዴት ተጀመረ? እንፍታ የሚለውን ኮሚትመንት እኛ እንደፈጠርነው አይነት ተደርጎ ባይወሰድ ጥሩ ነው። ያም ሆኖ ግን አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ
መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። እንዴት ይሆናል ያስባሉ ላሉት ምንም ነገር አይሆንም። በደንብ እንወያያለን። ጠቃሚ ሐሳቦች ይመጣሉ። እነሱም ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው። ምርጫ እኮ መክረውናል፣ አታርጉ አይሆንም ብለውናል። አይ ግድ የላችሁ ምርጫም ይደረጋል፣ መንግስትም ይቋቋማል፣ ጠቅላይ ሚኒስትሩ ንግግር ያደርጋሉ። የሚቀር ነገር አይደለም ማለት ነው። በዚሁ አጋጣሚ ለምክር ቤቱ ጠቃሚ ባይሆንም እንደው ለመላው የኢትዮጵያ ሕዝብ ለመግለጽ ባለፈው 5 ዓመት ምርጫ አሸንፈን ታስታውሱ ከሆነ አጠቃላይ ዓለም ላይ ባለው ፖለቲካል አውድ የበዓለ ሲመት ብለን እንግዶች ጋብዘን አክብረን ነበር። በሚቀጥለው ጊዜ ግን እንደዛ አይነት ጊዜ ማባከን አስፈላጊ ነው ብዬ እኔ አላምንም። ብዙ ጥያቄዎች ስላሉ በመንገድ መልስ እንዲሆን ብዬ ህዝቡ ባለፈው በምርጫ ስራ ስሩልን ብሎ መርጧል። ፓርላማ ጠዋት የሚመርጠውን ከመረጠ በኋላ ወዲያ ወደ ስራ መግባት እንጂ እንግዳ ስንቀበል እንግዳ ስንሸኝ ጊዜ ማባከን አስፈላጊ አይደለም። ይሄ ባህል በሌሎች ሀገራትም ቢቀር ጥሩ ነው። መዘጋጀት የሚገባው ለምርጫው ነው። ካሸነፍን በኋላ ዘለው ወደ ስራ እንጂ ለድግሱ የሚጠፋው ጊዜ ቢቀር ነው የሚሻለውና ጥያቄ ያላችሁ ሰዎች እግረ መንገድ መልስ እንዲሆናችሁ ብዬ ነው። የሚጋበዝም የለም የሚደገስም የለም፣ ስራ ይቀጥላል ማለት ነው። በየሀገራቱ ለዚህ ጉዳይ እንሄዳለን መቅረት ችግር ነው። ሰው ይጠራና ሲቀር በጣም ኩርፊያ ስላለና ያየሁት ጋባዡም ተጋባዡም ሲቸገሩ ማንም ሰው ደስ ብሎት አይሄድም። የሚቀበለውም ይሰቃያልና እኛ ሰው ከምናሰቃይ እኛም ከምንሰቃይ ቡናችን አፍልተን ፈንድሻችንን ቆልተን እንደተለመደው ብናሳልፍ ይሻላል። ሃይማኖት በሚመለከት ለተነሳው ጥያቄ ኢትዮጵያ የሃይማኖቶች ሀገር ናት። ሃይማኖት በጣም አስፈላጊ ጉዳይ ነው። ሀገር በኢንፍራስትራክቸር ብቻ አትገነባም። ሱፕራና አልትራስትራክቸር ለአንድ ሀገር በእጅጉ ያስፈልጋል። ሱፕራና አልትራስትራክቸር የሚገነቡ ባህሎች፣ ትውፊቶች፣ እሴቶች የሚገነቡ ተቋማት ለኢትዮጵያ ያስፈልጋሉ። አጋጣሚ ሆኖ ኢትዮጵያ ውስጥ እንደመታደል ነው አብዛኛው ሕዝብ የሚከተላቸው ሃይማኖቶች 90% የተቀራረቡ ናቸው። ለሁሉም አደምና ሐዋ እናትና አባት ናቸው። ለሁሉም አብርሃም ኢብራሂም አባት ነው። ብዙም የሚያጣላ ጉዳይ የለም። ትናንሽ ዲፍረንስ ነው ያለው። ትናንሽ ክርስቲያኖች እስልምና ቁጭ ብለው ቢያጠኑ አብዛኛው ነገር የሚያስማማ ነው። የሚያለያየው ነገር ደግሞ ተከባብሮ ማለፍ ይቻላል። ይሄ ልዩነት ከኛም ሀገር ውጭ ለረጅም ዘመናት ነበር፣ እኛም ሀገር ውስጥ ለረጅም ጊዜ ነበር። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ አለው። አብዛኛው ግጭት አንደኛው መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። በብሔር ምክንያት፣ በሃይማኖት ምክንያት፣ በርዕዮተ ዓለም ምክንያት ግጭት ይፈጠራል። አንደኛው ነው። ሁለተኛው የኢኮኖሚ በላይነት ነው። ኢኮኖሚ ለመቆጣጠር የሚደረግ ትግል ነው። ሶስተኛው የበላይነት ለማስፈን ነው። ሱፒሪየር ለመሆን አንደኛ ዜጋ ለመሆን የሚደረግ ጥረት ነው። አራተኛው ግዛት ማስፋፋት ነው። እነዚህ ግጭቶች ግን አብዛኛው የሚደበቁት ሃይማኖትና ብሔር ውስጥ ነው። ግዛት ላስፋፋ ነው የሚል የለም። የኢኮኖሚ በላይነት ሊቆጣጠር ነው የሚል የለም። ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል።
ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱን ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው። በቅርቡ ጥናት እንተን ነበር። ከግማሽ በላይ ከ50% በላይ የሙስሊም ፖፑሌሽን ያለባቸው ወረዳዎች ማጆሪቲው ሙስሊም የሆነበት ወረዳዎች 1263 ቸርቾች አሉ። 1263 ቤተክርስቲያኖች አሉ። አብዛኛው እስላም የሆነበት አካባቢ ከ1000 ውስጥ ስንት ቦታ ነው ግጭት የምንሰማው ነው? የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ይጠበቅ ነበር። ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። ክርስቲያኖች በዙባቸው አካባቢዎችም እንደዚሁ መስጂዶች አሉ። የምንሰማው ችግር ግን ጥቂት ቦታ ነው። በዚህ ሁሉ ስፋት ችግር አንሰማም። አስተውላችሁ ከሆነ ነውጠኞች ክብሪት፣ ጭድ ይዘው ይለኩሳሉ። ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያራግቡታል። ለኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩን የእምነት የብሔር መልክ ለመስጠት ሙከራ ያደርጋሉ። ለምሳሌ የሰሞኑ የአርሲን ግጭት እንውሰድ። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አሜሪካ ሰለጠነች፣ ህዝቧ ስልጡን ነው ተብለው ከሚዘረዘሩ በርካታ ምክንያቶች ውስጥ አንድ የሚገዛኝ ነገር አለ። የአሜሪካ ወታደር የአሜሪካ መከላከያ ኃይል ሰሞኑ በነበረው ግጭት ውስጥ መካከለኛው ምስራቅ ውስጥ ይሳተፍ ነበር። በአሜሪካ ሁለት ትላልቅ ጎራዎች አሉ፣ የፖለቲካ ጎራዎች። ሁለቱም ጎራዎች ወይም ሁለቱም ጎራ የሚደግፉ ሚዲያዎች ብትሰሙ ጀግናው የሀገር መከላከያችን ለአሜሪካ ትልቅነትና ህልውና ዋጋ የሚከፍለው መከላከያችን ግን የማይረባው መንግስታችን ነው የሚሉት። መከላከያን አወድሰው መከላከያን አክብረው የመከላከያን ዋጋ መክፈል ቦታ ሰጥተው መንግስቱን ፖሊሲ አውጪውን ይወቅሳሉ። ይህ ትልቅ ስልጣኔ ነው። እኛ ሀገር ግን እየሞተ ያኖረንን ኃይል እንደ ገዳይ እንወቅሳለን። ይሄ ያለመሰልጠናችን ማሳያ። ተቋም ማፍረስ፣ ዋጋ እየከፈሉ ሀገር የሚያጸኑ ሰዎች አለማክበር ያለውን ጣጣ ካለመገንዘብ የሚመጣ ችግር ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ።
አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11 ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑን ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እንኳን በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና እጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማትም ፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትን ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው። ሌላው ከትምህርት ጋር ተያይዞ የተነሳው ጥያቄ ኮንሰርኑ ለትምህርት ጥራት ስራ ይሰራ የሚለው ጉዳይ በጣም ጠቃሚ ሀሳብ ነው። ነገር ግን ከስራ አንጻር አይ ቲንክ በጣም የተሳካልን የስራ መስክ አንዱ ካለ ትምህርት ሚኒስቴር ነው። በነገራችን ላይ መላው ፖሊሲው የብልጽግና መንግስት ፖሊሲ ቢሆንም ይህንን ፖሊሲ እያስፈጸሙ ያሉት የኢዜማው አባል ፕሮፌሰር ብርሃኑ ነጋ በታማኝነት የመንግስትን ፖሊሲ ለማስፈጸም ደፋ ቀና እያሉ ስለሆነ በርካታ ውጤት እያመጡ ስለሆነ በእኔ እምነት ምስጋና የሚገባቸው ይመስለኛል። ለምሳሌ ከ30 ቢሊዮን በላይ ህዝብ እንዲያዋጣ አድርገው በሁሉም ክልሎች ሞዴል ሃይስኩል፣ ቦርዲንግ ሃይስኩል እየሰሩ ነው። ይሄ የትምህርት ሚኒስቴር ስራ አይደለም፣ የክልሎች ስራ ነው።
በግጭት የተበለሻሹ የተሰባበሩ የተቃጠሉ ቤቶች በጣም በርካታዎችን እየጠገኑ ነው። ለእንደዚህ ያለው መልካም ስራ መጽሐፍ ከብዙ ኃይሎች እየለመኑ እርዳታ እየፈለጉ አሳትመው በቴክኖሎጂ የትምህርት ጥራት ለማረጋገጥ የሚያደርጉትን ጥረት አይ ቲንክ ማመስገን የሚሻል ይመስለኛል። የሚጎል ነገር ደግሞ ካለ ማሙላት ማገዝ የሚሻል ይመስለኛል። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። አንደኛ ባለፉት 7 ዓመታት 35,000 መዋዕለ ሕፃናት የገነባ መንግስት ነው። አንድ መንግስት አይደለም፣ 10 መንግስት ደምራችሁ አታገኙም ይሄን ቁጥር። 35,000 መዋዕለ ሕፃናት የገነባ ነው። እነዚህ ሕፃናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆነ ደግሞ እናውቃለን። ከአጭር ጊዜ አንጻር ሳይሆን ከረጅም ጊዜ አንጻር ነው ኢንቨስትመንት። በ5 ዓመት እንዴት መዋዕለ ሕፃናት የገባን ሰው ውጤት ማወቅ ይቻላል? ከመደመር መጽሐፍ ሽያጭና ከመሰል ግብአቶች ብቻ የፈርስት ሌዲ ኦፊስ 35 ሞዴል ሃይ ስኩልስ በሁሉ ክልል ሰርቷል። እንዴት ሊራከስ ይችላል? የኢትዮጵያ ዘመናዊ መንግስት ከተመሰረተ ባለፉት 100 ዓመታት ይሄ ኦፊስ 30 ትምህርት ቤት አልሰራም። በ100 ዓመታት ውስጥ ማራከስ አይቻልም። ትልቅ ውሳኔና ትልቅ ኮሚትመንት ነው። ኤሌመንተሪና ሃይ ስኩል በጣም በስፋት በብዙ ሺዎች ነው እየገነባን ያለን። ሞዴል ሃይ ስኩሎች የገነባናቸው ማደሪያ ብንጨምርበት ቦርዲንግ ስኩል መሆን ይችላሉ። በጣም በቆንጆ ስታንዳርድ እየተሰሩ ነው ያሉት። እኔና እናንተ አርብ እበት ለቅልቀን ሰኞ የምንማርበት አይነት አይደለም ማወራችሁ። እንደዛ አይነት አይደለም። ከዛ በጣም እየተሻሉ ኢንፍራስትራክቸር እየተገነቡ ነው ያሉት። ቅድም ክቡር ዶክተር ደሳለኝ ሲያነሱ ስለ መምህራንና ተማሪዎች ያሉት ሀሳብ ትክክል ነው። መምህራን ሪስፖንሲቢሊቲ ያለባቸው ተማሪዎቻቸው እንዲያልፉ ቀላል ሚና አይጫወቱም። ትክክል ነው ሀሳቡ። ግን እርሱም እንደሚያውቁት ሴክተሩን የነበረውን ስብራት የነበረውን ሪፎርም ኢንቨስት አድርጎ መምህራን አዘጋጅቶ ውጤት አርቨስት ማድረግ ጊዜ እንደሚወስድ ደግሞ በደንብ ይገነዘባሉ ብዬ ተስፋ አደርጋለሁ። አንድ የማይገባኝ እሳቤ ያለ ኢትዮጵያ ውስጥ የድሮ ሰዎች የድሮ ፖለቲከኞች ባዮግራፊያቸውን ስታነቡ ወይም ስትሰሟቸው በጎጃም ክፍለ ሀገር በነበረው የሃይ ስኩል ፈተና እኔ ብቻ አንድን ያልፌ ዩኒቨርሲቲ ገባው፣ በወለጋ ጠቅላይ ግዛት ውስጥ በነበረው ሃይ ስኩል አንድ ሃይ ስኩል ነበር፣ ሁለት ሃይ ስኩል ነበር፣ እኔ ብቻ አልፌ አዲስ አበባ ዩኒቨርሲቲ ገባው የሚሉ ሰዎች ናቸው። አሁን ቁጥር ደግሞ አነሰ የሚሉት። አሁን እኔ ብቻ የሚባልበት ዘመን አልፏል። ብዙዎች በጋራ የሚያልፉበት እድል አለ። ነገር ግን መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባን ብለን የትምህርት ስርዓት አደገ ማለት አንችልም። ክቡር አቶ ደሳለኝ ዶክተር ደሳለኝ ጊዜ ካለዎት 2-3 ዩኒቨርሲቲ ብቻ ቢያዩ፣ ባህር ዳርም ጅማም ቢያዩ ቢያንስ 1,000 2,000 3,000 ተማሪ የሚሸከም ባዶ ኮንዶሚኒየም ዩኒቨርሲቲ ውስጥ አለ። ባዶ ኮንዶሚኒየም ተገንብቶ ተማሪ የሌለበት። ለምን? ዋናው ዓላማ በኮንትራት በግንባታ ውስጥ የሚገኝ ጥቅም እንጂ የትምህርት ጥራት አልነበረም። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። 6-7 ወር 1 ዓመት በኋላ ሙሉ ሆኖ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። ምን ገነባው ለልጆቻችን ስለሆነ ማለት ነው። የትኛውም ዓለም የምንጓጓውን ዩኒቨርሲቲ አይነት ኢትዮጵያ ውስጥ እናያለን በጥራት
ለምን? የኤአይ ጉዳይ አስፈላጊ ስለሆነ። ታስታውሳላችሁ የዛሬ 5-6 ዓመት ኤአይ ተቋምን እንፍጠር ስንል አፍሪካ ውስጥ አጀንዳ አልነበረም። የኤአይ ፖሊሲ ስንቀርጽ አጀንዳ አልነበረም። አሁን ደግሞ ትሰማላችሁ እዚህም እዚያም ይነገራል። ኤአይ ፊውቸር እንደሆነ ይህ መንግስት ቀድሞ አውቆ ነው እየሰራበት ያለው። ውጤቱን ደግሞ ወደፊት በጋራ የምናየው ይሆናል። አሁንስ በጣም ብዙ ውጤቶች አግኝተንበታል እስካሁን ባለው ሂደት መሶብን ጨምሮ ማለት ነው። እና የትምህርት ጥራት ለማረጋገጥ ኩረጃን ለማስቀረት ቴክኖሎጂን ለመጠቀም እየተደረገ ያለው ሙከራ ተስፋ ሰጪ ነው ብለን ብንወስድ የተሟላ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። ግን አሁን መምህራን፣ ወላጆች፣ ትምህርት ቤቶች እንደባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። ማትሪክ ሲደርስ ልጆች ይጨናነቃሉ፣ ቤተሰብ ይጨናነቃል፣ መምህራን ይጨናነቃሉ፣ ያስጠናሉ። ቀለለል ያለው ጉዳይ ብዙም አይታይም። ይህ ቢጠናከር የሚሻል ይመስለኛል። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። ስንት ቦርዲንግ ስኩል አለን አሁን ኢትዮጵያ ውስጥ እየገነባን እኮ ነው። ቦርዲንግ ስኩል ተማሪዎቻችን ብዙ ቋንቋ የሚናገሩ እኮ ናቸው። ስትወጡ አሁን ክረምት ስትሄዱ እዩዋቸው። እንደኛ ጊዜ አይደለም። ታች ያሉ ልጆች እሳት ናቸው። እሳት ያላቸው የግንዛቤ ደረጃ ይደንቃል። በቅርቡ አርባ ምንጭ በነበረን ጉዞ ልጄን ይዤው ሄጄ ነበር። እንደምታውቁት ገና 8 ዓመት ያልሞላው ልጅ ነው። በአባያ ሌክ ውስጥ ሂፖና ክሮኮዳይል ነበር የሚታዩ የምናያቸው። አጠገባቸው ወፎች ነበሩ። መጀመሪያ ላይ ወፎቹን አይበሏቸውም እንዴ አለኝ። መልሶ ኖ ኖ ኖ ተው በቃ አለኝ። ለካ አይበሏቸውም። ወፎቹ ከክሮኮዳይል ጥርስ ውስጥ ስጋ እንደሚያወጡ አውቃለሁ አለኝ በ8 ዓመቱ። እኔ ግን በ38 ዓመቴ ነው ያወቅሁት። ልጆቹ እንደምናስበው አይደሉም፣ እሳቶች ናቸው። ብዙ ያውቃሉ። ዕውቀታቸውን ከሀገር ፍቅር ጋር፣ ዕውቀታቸውን ከትጋት ጋር፣ ዕውቀታቸውን ከኮሌክቲቭ ጥቅም ጋር ማያያዝ መቻል ይኖርብናል እንጂ የሚቀጥለው ትውልድ የሚያሰጋ አይደለም። ስጋቱ ያለው እና ፖለቲካውም ወደሚቀጥለው ትውልድ ቢገባ፣ ልማቱም ወደዛ ቢገባ ኢትዮጵያ አትራፊ እንጂ ተጎጂ አትሆንም። በዚያ መንፈስ ማየት ጠቃሚ ይሆናል። ከዚህ ጋር ተያይዞ ግን አንድ ቁልፍ ጥያቄ ተነስቷል። ስራን በሚመለከት የተከበረው ምክር ቤት፣ መላ ኢትዮጵያ ሕዝብ ልጆቻችን ከከተማ ወጥተው ፕሮጀክቶች ጋር ስራ መስራት መልመድ አለባቸው። በጣም በርካታ ፕሮጀክቶች ኢትዮጵያ ውስጥ አሉ። ብዙ ትላልቅ ስራዎች አሉ። ሰራተኛ ማግኘት እንደምታስቡት ቀላል አይደለም። እዚህ ያለ የምክር ቤት አባል በሙሉ የቤት ሰራተኛ ቸግሮሃል ወይ ቢባል የማያማርር የለም። ግን ደግሞ ስራ የለም ይላል። ቤት ሰራተኛ ማግኘት በጣም ችግር ሆኗል። በሺዎች እየተከፈለ ኢትዮጵያ አዲስ አበባ ውስጥ የሚከፈለውና ከሞላ ጎደል በአረቡ ዓለም የሚከፈለው አንዳንዴ እዚህ የሚበልጥባቸው ቦታዎችም ሊኖሩ ይችላሉ። ያም ሆኖ ግን ሰው የለም። ሰው የሚፈልገው ብድግ ብሎ መኪና መንዳት፣ ብድግ ብሎ ቤት ባለቤት መሆን ነው እንጂ ሁለት ስራ አይደለም። አሜሪካ ያሉ ወንድሞቻችን ሁለት ስራ እየሰሩ ነው ቢል የሚከፍሉት። እያስተማሩ ሁበር እየነዱ የሆነ ስራ እየሰሩ የሆነ እየጨመሩ ሁለት ሺፍት እየሰሩ 16 አወርስ እየሰሩ የኛ ቤተሰቦች ዝም ብሎ ተቀምጦ ፌስቡክ እያዩ ስራ የለም ቢባል ወደፊትም የሚሳካ አይመስለኝም። 2-3 ሺፍት እየሰራን እየተጋገዝን ካልሆነ ኑሮ እየከበደ መሄዱ አይቀሬ ስለሆነ ማለት ነው። ልጆቻችን ደግሞ ወጣ እያሉ መስራት ቢለማመዱ ቤተሰብም ኢንከሬጅ ቢያደርግ ጥሩ ይመስለኛል። በግሌ ልምድ ያገኛሉ፣ ዕውቀት ያገኛሉ። እድሜ ካለፈ በኋላ ያ እድል አይገኝም። ወጣ ብሎ መስራት ጠቃሚ ነገር ነው። እዚህ ወንጪ አንድ ቤተክርስቲያን ጥንታዊት ታሪካዊት ለማደስ ሙከራ እናደርግ ነበር። ሐይቅ ውስጥ ያለች በጣም ታሪክ ጠገብናት። ሰራተኛ አጥተው ከአዲስ አበባ ነው ሰራተኛ ፈልገው የወሰዱት እዚህ ወንጪ።
ምናልባት የቢሾፍቱን ኤርፖርት ፕሮጀክት አንዳንዶቻችሁ አይታችሁ ይሆናል። ብታዩት ደስ ይለኛል። በህይወት ዘመናችሁ ከምታዩቸው አስደናቂ ስራዎች አንዱ ነው። ሚታይ አይምሰላችሁ። እዛ ያለው እንቅስቃሴ በጣም ከፍተኛ ነው። በዚያ ሁሉ ውስጥ ግን ሰው በቀላሉ አይገኝም። ሰውም አለ፣ በተወሰነ ደረጃ ስራም አለ፣ ግን ሰራተኛ የለም። ወይም የመንግስት ሹሞች አሉ፣ ሲቪል ሰርቫንት አለ፣ ግን ሰርቪስ የለም እንደማለት ነው። ይህን ማገናኘት ላይ ያልገቡን ነገሮች ካሉ እኛም እንድንማር እናንተም እንድታግዙ ስራና ሰራተኛ ብናገናኝ ብንተጋ ብንለፋ ጥሩ ይመስለኛል። ጤናን በሚመለከት የተነሳው ሀሳብ ትክክል ነው፣ ግን በጣም በርካታ ስራዎች የተሰሩ ናቸው። ዘንድሮ ለመድኃኒት ግዢ 70 ቢሊዮን ብር ነው መንግስት ያወጣው። በሀገር ውስጥ የነበረው የመድኃኒት ማምረት አቅም 4% ነበር፣ ወደ 44-45% አሳድገነዋል። በ44-45% የሚያክለው መድኃኒት እዚሁ ይመረታል። ቅድም ዶክተርም እንዳነሱት ፋርማሲውቲካል ላይ በጣም ሰፋፊ ስራዎች ተሰርተዋል። ይሰራል ለተባለው ማለት ነው፣ አሃሪን ጨምሮ። የአሃሪ ላብ የመጀመሪያው ነው። ዋና ዓላማው ቫክሲን ስንሰራ አቅም የመቆጣጠርም የመደገፍ አቅም እንዲፈጠር ታስቦ የተሰራ ስራ ነው። የሕክምና መሳሪያዎች ከ60 ቢሊዮን በላይ ነው ያወጣ ነው። ብዙ መሳሪያዎች እያስገባን ያለ ነው። ኢትዮጵያ ትልቅ ሀገር ናት። በ2 እና 3 ሆስፒታል ስራ የኢትዮጵያን ፍላጎት ማሟላት አይቻልም። አዲስ አበባ ውስጥ ባለፉት ጥቂት ወራት ብዙ አስመርቀናል። በሚቀጥለው 2-3 ወርም እንደዚሁ የሚመረቁ አሉ። ጳውሎስን ብቻ ብትወስዱ የድሮ ጳውሎስ ተጨማሪ 1000 አልጋ ተጨምሮ በጣም ትልቅ ሆኖ ተገንብቷል። ግን በቂ አይደለም። አሁንም ባክሎጉ ሰፊ ስለሆነ በጣም ብዙ ስራ ይጠበቅብናል። ያም ሆኖ ግን ፋርማሲውቲካል ላይ ሆስፒታል ላይ በነበረው ግንባታ በመቆጣጠር አቅማችን ምክንያት የዓለም የመድኃኒት ቁጥጥር ኤጀንሲ ኢትዮጵያን ማቹሪቲ ሌቭል 3 ብሏታል። ጥቂት አፍሪካ ሀገራት ያሉበት ካታጎሪ ነው። ትልቁ ማቹሪቲ ሌቭል 4 ነው። ምን ማለት ነው? ኢትዮጵያ የምታመርታቸው መድኃኒቶች ለኤክስፖርት ደረጃ ተቀባይነት አላቸው ማለት ነው። እድገት አለ፣ ለውጥ አለ፣ ብዙ ደግሞ የሚቀር ነገር አለ። ብዙ እሱን አበክረን በመስራት ኢትዮጵያ ውስጥ ውጤት እንደሚመጣ ተስፋ እናደርጋለን። ከሚቀጥሉት 5 ዓመታት ስራችን አንዱ በውጭ ሀገር ደረጃ የሚታዩ ጸዳ ያሉ የሕክምና መስጫ ተቋማት መገንባት ይሆናል። ወባን በሚመለከት ወደ 14 ሚሊዮን አጎበር አሰራጭተናል። በነፃ የምናሰራጨው 3 ሚሊዮን ቤት ገደማ ጸረ ወባ ተራጭቷል። ለመጀመሪያ ጊዜ በ58 ወረዳዎች ክትባት ሰጥተናል። አዲስ ነው። ከዚህ ቀደም ክትባት አልነበረም ለወባ። ሙከራዎች እየተደረጉ እንዳሉ ለመግለጽ ነው። ያም ሆኖ በትምህርትም በጤናም አጠቃላይ በማህበራዊ ዘርፍ ጅማሮቻችን በአጭር ጊዜ ውስጥ ውጤት የሚያሳዩ ስላልሆኑ አበክረን መስራትና ውጤታማ ማድረግ ይጠበቅብናል። ዲጂታል ላይ ጠያቂውም እንዳነሱት በጣም ጥሩ ውጤት ተገኝቶበታል። 5 ሚሊዮን ገደማ ወጣቶች ኮደርስ አሰልጥነናል። ፕሮጀክቱን ስንጀምር 5 ሚሊዮን ቀልድ ነው አትችሉም ያሉ ነበሩ። ግን በጣም ትልቅ ስኬት ነው። መሶብ በቅርቡ እንኳን ስናገር 70 በላይ ብያቸው ነበር። አሁን ከ100 በላይ ብራንቾች መሶብ ሰርቪስ ጀምረዋል። የሞባይል መኒ ሰርቪስ እንደምታውቁት በከፍተኛ ደረጃ እያደገ ይገኛል። ኤአይ ዩኒቨርሲቲያችን በጣም በጥሩ ሁኔታ ነው የሚገኘው። ምናልባት ከጥቂት ወራት በኋላ በጋራ ያለበት ደረጃ ለማየት እንሞክራለን። ግንባታ ላይ ስለሆነ ስታርታፖች ዲፒኦ ተስፋፋ ነው ያለው። በገበያችን በስራ በሰርቪስ ቴክኖሎጂ ከፍተኛ ኢምፓክት እያመጣ ነው። ቅድም በኮሪደር ብቻ ሳይሆን በሌላም ዘርፎች ብትሰማሩ ያሉት ወንድማችን ትክክል ናቸው። ለዚህ ነው ብዝሃ ዘርፍ ያልነው። ቴክኖሎጂ፣ ኢንዱስትሪ፣ ግብርና። በነገራችን ላይ ከተማ ከ5ቱ ፒላርስ ውስጥ የለበትም። 5ቱ ፒላር ኢንዱስትሪ፣ ማይኒንግ፣ ግብርና፣ ቴክኖሎጂና ቱሪዝም ናቸው። አርባናይዜሽን እና ኮሪደር፣ ኢነርጂ፣ ሎጂስቲክስ ሌላ ሌየር ናቸው እንጂ በዋና ፒላር ውስጥ የሉበትም።
ያም ሆኖ ግን ከተማ ውስጥ ስለሚታዩ ጎላ ያለው ስራ እሱ ይመስለኛል። እሱ መተካቱ ጥሩ ነው። በሌሎች ዘርፎችም በጣም ከፍተኛ ስኬቶች አሉ። በኋላ ኢኮኖሚዎችን ሳነሳ እዳስሳለሁ። የውጭ ግንኙነት በሚመለከት በቅርብና በርቀት ስላለው የኢትዮጵያ የወዳጅነትና በጋራ ኮኤግዚስት ለማድረግ የምንከተለው መርህ በሚመለከት የተነሱ ሀሳቦች ትክክሎች ናቸው። ዓለም በጣም ተለዋዋጭ ባህሪ ይዟል። ፕሬዲክት ማድረግ አይቻልም። ስለ ሁሉ ነገር ተገማች ነው። በብዙ ዘርፍ ምን ገምተውና ውጤቱ ይለያያል። ውስብስብ ነው፣ አሻሚ ነው። አሻሚ፣ ውስብስብ፣ ተገማችና ተለዋዋጭ በሆነው አውድ ውስጥ የሚኖረን ፖሊሲ ፕራግማቲክ መሆን ካልቻለ በቋሚነት አንድ መርህ ማስቀመጥ ያስቸግራል። መስፈሪያው ናሽናል ኢንተረስት ሆኖ ፕራግማቲክ በሆነ መንገድ መሄድ ያስፈልጋል። ለዚህኛ የምንከተለው መንገድ ሀገርኛ ብሂል ነው። ውሃ ሲጠራ ባጭ፣ ሰው ሲታወክ ባት ይላል ሀገሬ ሰው። ውሃ ሲደፈርስ አትቅዳ ማለት ነው። ሲጠራ ቅዳ ማለት ነው። ነገር ሲደፈርስ በጥንቃቄ ማየት፣ ሲጠራ ደግሞ የሚያስፈልገውን ነገር መጨለፍ ያስፈልጋል። ቢኮዝ የሚደፈርስባቸው አካባቢዎች አክተርስ አሉ። እነዛ አክተሮች ለምን እንዳደረጉት በወጉ በቅጡ ሳናቅ የሚኖረን ኢንቮልቭመንት ጥንቃቄ የታከለበት መሆን ያስፈልገዋል። የኛ መርህ ምንድነው ያላችሁ እንደሆነ የኢትዮጵያን የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ፣ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። ለዚህ የምንከተለው መንገድ በእኛ ሳይድ 3 መ ብለን አስቀምጠናቸዋል። አንደኛው መቋቋም ነው። ሬዚሊየንት ኢንስቲትዩሽንና ሀገር መፍጠር። ያን ለማድረግ ክፍተት ሲታይ ክፍተት መሙላት፣ በሶፍትም በሃርድም የሚያስፈልጉ ፓወሮች ክፍተት እያየን መገንባት። ሁለተኛ መጠቀም ነው። ፈተናን ወደ እድል መቀየር። ሶስተኛው መግራት ነው። በሰው አጀንዳ መገራት ሳይሆን የራስ አጀንዳ ፈጥሮ መግራት ነው። እዚህ ቦታ ላይ አላነሳውም ጊዜው ስላልሆነ። ይገርመኛል፣ አጀንዳ ፈጥረን የመግራት አቅማችን ያደገበት ደረጃ አንብሊቨብል ነው። አሁን አልገልጸውም ለጊዜው። ያም ሆኖ ግን መቋቋም፣ መጠቀም፣ መግራት መርህ አድርገናል። በነበረው ግጭት እነዚህ መርሆች አፕላይ አድርገናል። ምግብ ማምረት ክሪቲካል ነው፣ ግጭት ሲፈጠር እንቸገራለን ብለን ነበር። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ካነሹሪ ኢትዮጵያ አትራብም፣ ለነሱ የሚስሙት እኛ እንራብም፣ ሰርተን ራሳችንን እንመግባለን። ይሄ ቋንቋ እንደማይጥም አውቃለሁ፣ ግን አንራብም። እዛው ተጋጭተው ችግራቸውን ሳይጨርሱ ትራባላችሁ፣ እዛው ኮቪድ ብለው ታልቃላችሁ ሲባል እንዳለ ይሄን ሟርት መቀበል ትክክል አይደለም። ኖ ማለት ያስፈልጋል። ጫና የለውም ወይ? ይኖረዋል። ጥቅምስ አለው። ብዙ አትርፈንበታል፣ ብዙ ተጎድተንበታል። ከሁሉ በላይ 2 ትላልቅ የዓለም ጦርነቶችን በደንብ አናላይዝ ካደረግን በኋላ እንደ ሀገር ሉዓላዊ ክብራችንንና ሀገራዊ ብቃታችንን የሚያናጉ ክፍተቶች ለይተን አቅም ገንብተንበታል። እዛ ያየነውን ጥንቃቄ ተምረንበታል፣ ክፍተት ሞልተንበታል። በዚህ ውጊያ ያገኘነው ትምህርትና የፈጠርነው አቅም በጣም ከፍተኛ ነው። በጣም ከፍተኛ ነው። ብዙ ትምህርቶች አግኝተንበታል። በዚያው ልክ ደግሞ ያስከተለው ጉዳት አለ።
ሁለቱም ባላንስ አድርጎ ማየት ያስፈልጋል። ከጠላት አንጻርስ ያለው ስሌት ምንድነው? እኛ ስትራቴጂክ ኢኮኖሚ ለመጠበቅ 3 መን እንዳልነው ሁሉ ጠላት ደግሞ ሳያቅ እሱም 3 መን ይከተላል። በሱት ስሌት አንደኛው መካድ ነው። መካድ ኢትዮጵያ ድል በሀብት ያላት አልገዛም የሚል ህዝብ ያላት ሊገዟት 2 3 4 ሞክረው ተሸንፈው የተመለሱባት ሀገር መሆኗን ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩን ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው፣ የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡም ተቋማዊ ልምምዱን ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እንቢ ባይነታችንን ማስታወስ አይፈልጉም። አንዳንዴ ማራከስ ይፈልጋል። ሶስተኛው ምኞት ነው። ምኞት ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እዛ ተባብረን እንጥላለን የሚል ምኞት። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታልና ይሄ ምኞትም አይጠቅምም። ቀደም ብየዋለሁ። አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ግን አንድ ነገር ማወቅ አለባችሁ። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ፣ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ።
ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። የኛ ባንዳዎች የክራብ ሜንታሊቲ ያላቸው፣ ክራብ ተጠላልፎ መውደቅ እንጂ ተያይዞ ማደግ አይችልም። ተጠላልፎ መውደቅ ጠቃሚ አፕሮች አይደለም። በእኛ ሀገር ብልህ ከራሱ ጠቢብ ግን ከሰው ይማራል ይባላል። ጠቢብ መሆን እንኳ ባንችል ከኛው ስህተት ተምረን እማናድግ ከሆነ አስቸጋሪ ነው የሚሆነው። ባለፈው የፈጠርነውን ስህተት መድገም የለብንም። በቃን፣ ግጭት አያስፈልገንም።